ኢንፎ ደህና ዋልክ? እንደምን ዋልክ? አዲ ዑመር ሰላም ነህ? ደህና። እንዴት ነው የጌታ ሰው? በጣም መተናል ዛሬ። አላህ እንዴት ነው እሱ ሲወርድ አሁን እንዳያጣ? ኧረ እኛ አላህ አልፈልገው ፈራል አላህ በቸም አንፈልገው። አላህ ብሎ በጣም ራሴ የሚገድሉት ይሞትለት እንጂ እኛ የኢየሱስ ልጆች ነን። ዋብያ ነበርክ እንዴ? እኛ ዋብያ ነበረና ዋብያ አላህ ምታላቀ ረጋሚ ዋብያ ነበረን ድሮ ማለት። ኦኬ ኢብራሂምስ ዋብያ ነህ? ኢብሮ ናፊ ዋብያ የዋብያ ወዳጅ ነች። ናፊ ደግሞ ሀባሽ ራሳቸውን እኛ ሀባሽ አይሉም ይላሉ። አትሉም እንዴ? ታፍሩበታላችሁ? እንዴት ናችሁ? ሰላም ናችሁ? አለን። አብደላ አልሀረሪ፣ ሱሌይማን አልሀባሺ ነው የሚባሉት። አህባሽ ማለት እኮ በቀደም ነገርኳችሁ። እዚህ ውስጥ ሙስሊሙም ክርስቲያኑም አህባሽ ነው። ዋሃብያም ሳይወድ በግዱ አህባሽ ነው ብያለሁ። ሳይወድ በግዱ አህባሽ ይሆናል። ምክንያቱም አህባሽ ማለት እምነት ሳይሆን አገር ስለሆነ፣ እነሱ ግን ታርጋቸው ውሸት ስለሆነ ወደ እምነት አዞሩት። ሲያዞሩም እኛም ተቀበል ነው፣ ችግር የለውም። ስም እንጂ እንትን ያሉት ያ ነገር አይደለም። አሚር ሰላም ነው። እንኳን ደህና መጣ። እንኳን አብራ ቆየሽ። ሰላም ነው ይመስገነው። አላህ ያ ከለሊት ጥያቄ ለውን ታውቀዋለህ? ያ አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? በሷ ለምሱ ጥያቄ ሳይሆን ወሃቢያ ስትል ሰምቻለሁ። ወሃቢያ ማለት ምን ማለት ነው? ዋብያ ማለት እንጀራና ዳቦ ማለት ነው። አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? እንጀራና ዳቦ ነው? አዎ። ካወቀው ደግሞ ለምን ትጠይቀኛለህ? አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? አታምንም? እንደኛ የጠየቁ እኮ ነው። ለምን ትሮጣለህ? ቀስ በል እስኪ ተረጋጋና እስከናውራ በፈለግነት እናውራ። ያው ቁጭ ብዬ ተረጋግቼ ነው ያለሁት። ቆይ አብዱል ወሃብን እንደዚህ ይጠሉታል እንዴ? ናፊ እየተከተሉት ይጠሉታል ማለት ነው? አይ ምን ማለት ነው? ሼፋቸው ከተነካ ምን ማለት ነው? እነሱ እንትን አላቸው፣ ተርቲብ አላቸው። ተርቲባቸውን ልንገርህ። አሁን አላህ እነሱ የሚያመልኩትን አላህ ብለ እነሱ እንግዲህ አላህ ብሎ የሰየሙትን ነው። ያ ከተነካ ትንሽ ይንጫጩና ከዛ ነቢያችን አለይሂ ሰላቱ ወሰላም ሲነኩ አኪድ እኛንም ያመናል፣ ግን ከአላህ በላይ ደግሞ እንዴት ነብዩን ነካሉ ይላሉ። ከዛ የሼኻቸው መሐመድ አብዱል ወሃብ ከተነካ ደግሞ ከነብዩ የተሻለ ለሱ እሱ ነውና ለሱ ደግሞ የበለጠ ይንጫጫሉ። ከዛ ደግሞ የሚያውቁት ሼኻቸው ከተነካ ከሱ የበለጠ ደግሞ ለዚህኛው ለሼኻቸው እንጫጫሉ። ለምን? ስለሚያውቁት በአይን ስላዩት። እንዴት ሼኻችን አንድን ነገር ሐዲስ ነው ብሎ ወይ ደግሞ ቁርአን ነው ብሎ ያመጡና አይ ቁርአን እኮ እንደዛ አይደለም የእናንተ ሼኽ ነው እንደዛ ያለው። እንግዲህ እነሱ እኔ ራሱ ይገርመኛል። ምን እንደሚገርመኝ ታውቂያለሽ? የእናንተ ኡስታዞች የሚመልሱትን አሁን ባላ ጉዳይ ላይ ሲሉ ይሄ ገጣጥመነው ራሱ ጣዖት ራሱ ያምራል ከሱ አሸንጉሊት እኮ ነው የዋብያ አላ እያሏቸው ምንም አይመስላቸውም። አንድ ነን ይላሉ። ከእናንተ ጋር እንትን ለማለት የዋብያ አላ እንግዲህ የዋብያ አላ ገጣጥመነው እንኳን ልንሸጠው ገባ ብናወጣው ከዋብያ አላ ይልቅ ባሪያ የተሻለ ነው። ሰው አይገዛንም የዋብያን አላ ከማስቀየሙ የተነሳ ምናምን እያሏቸው አንድ ነን እያሉ ይሏቸዋል። አንድ ነን የሚሉት ለምንድን ነው? እሱ በቃ ፖለቲካ ለመስራት ማለት ነው አይደለ? ሳስቻሉ ናፊ እንደዛ እያላችኋቸው አንድ ነን የሚሉት እኛ ጋር ሲመጡ ለምንድን ነው? ለማስመሰል ነው። ውሸታሞች እኛ አንድ አይደለንም እያለን እንዴት ነው አንድ ነን? እኔን እኮ አሁን የፈለጉ ቀን ሙሽሪክ ነች ነው የሚሉኝ። ሙሽሪክ ማለት እስላም ያልሆነ ማለት ነው። ካፊር ነች ይሉኛሉ።
ሲመጡ ደግሞ እኛ እኮ አንድ ነን። እንዴት ትላንት ሙሽሪክ ያለኝ ሰው ዛሬ አንድ በምንድን ነው አንድ ይሆን ነው? ትላንት ሙሽሪክ አልነበርኩ በእነሱ ቤት። ተቀዳሚ አጀብ እስቲ ሲሞቱ አሁን የዛሬ 3 ዓመት ነው የዛሬ 4 ዓመት አስታውሳለሁ። ያን ቪዲዮ ካገኛችሁ እንደውም ፈልጋለሁ እኔ አህመድ ዲን ጀበል ምንድን ነው ያለው? ነብያቶች እንዳሉ ሰላምቴዎች ናቸው ነው ያለው። ሰላምቴ ማለት ያኔ ሙስሊም አልነበሩም ከዛ ወደ እስልምና መጡ ነው። ግን አላሁ ተዓላ በቁርአን ደግሞ ነብያቶች ሀት ስለ ነብዩላህ ኢብራሂም ሲነግረን ማካነ ኢብራሂሙን ያኒ ነሳራ እንዳልሆነ ሙሽሪክ እንዳልሆነ እንደው ሙስሊም እንደሆነ ነው አላሁ ተዓላ የሚነግረን። እነሱ ግን ምንድነው ያኒ እሱ ደግሞ ሰለምቴ ናቸው። እንዴት ነብያቶችን ሰለምቴ ነው ይላል ብለን ስንናገር እንዴት ኡስታዛችንን ትናገራላችሁ? ታዲያ ማን ነው የሚቀርባቸው? ኡስታዛቸው ለነሱ ቅርብ ነው ከነብያቶች ሼኾቻቸው። ከአህመድ ዲን ጀበል ላይ እንዴት ነው እሱ ነቢያቶቻቸው የምታስበልጨው? አህመድ ዲን ጀበል እኮ በህይወት አለ፣ ይበልጥባቸዋል። ኤኒዌይስ እኔ ፖለቲካቸው የሚያስጠላኝ ማለት ሃይማኖት አቋም እንይዝበት ነው። እኔ አንድ ነገር አምናለሁ፣ የቁጥር ጉዳይ አይደለም ሃይማኖት፣ አቋም ጉዳይ ነው። ሃይማኖት የምታምነውን እውነት እውነት ሐሰት ሐሰት የምትልበት እንጂ ሰዎችን ለመሸወጃነት ሃይማኖትን ከተጠቀምክበት ፎርሹር ሃይማኖቱ ትክክል አይደለም። ሰዎችን አጭበርብረ ቁጥር ለማብዣነት የምትዋሽለት ከሆነ እመነኛ ሃይማኖት ትክክል አይደለም፣ ትክክል አይደለም። እውነት እውነት ሐሰት ሐሰት ማትል ከሆነ ሰዎች ፊት ቁጥር ለመጨመር ሰዎችን ለማጭበርበር ያላነበቡ ያላወቁትን የምሸውድ የምታታለል ከሆነ እሱ ሃይማኖት አይደለም፣ እሱ የፖለቲካ ድርጅት ነው። ፖለቲከኛ ስትሆን ተዋሻለህ። ፖለቲከኞች እንደዛ ነው አይደለም የሚሰሩት። የምርጫ ቅስቀሳቸው ላይ እዚህ ሰፈር ውሃ የለም፣ ውሃ ቢኖር እንኳን ውሃው ትንሽ በየቤታችሁ እናስገባላችሁ፣ መብራት ቆጣሪ እንቀንስላችኋለን፣ ውሃ በነፃ እንዴ ውሃ በነፃ እንድትጠቀሙ እናድርግ፣ መንገድ አስፋልት እናስገባላችኋለን፣ ትምህርት ቤት ሆስፒታል። እናቶች ሲወልዱ እዛ 10 ኪሎ ሜትር መሄድ የለባቸው፣ በየበራቸው ላይ በየሶስቱ ሰዎች ቤት ላይ ጤና ጣቢያ መኖር አለበት ይሏቸዋል። ከምርጫ በኋላ የለም፣ ከመረጣችኋቸው በኋላ አስፋልት እሰራልሃለሁ ያለው ኮረኮንችም አያስገባልህም። ይልቅስ የሚረግጥ ጫማ ያጠለቁ ከስከስ ጫማ ያጠለቁ ረጋጮችን ወታደሮች ይልክብሃል። ኮረኮንቹ ላይ አስተኝቶ የሚረግጥህ ማለት ነው። የምርጫ ቅስቀሳ ነው አስቀድሞ የነገረህ ማለት ነው። የዋብያ አካሄድ እንደዛ ነው። እጁ እስከሚያስገባ ድረስ እስከሚረግጥ ድረስ ያሞግሳል፣ ያታልልሃል፣ ያጭበረብርሃል። እንዴት ሰው የራሱን ሃይማኖት ይዋሽበታል? ማለት የራስ ሃይማኖት ላይ ከዋሸ እኮ በቃ ባዶነት ውስጥ ነው ያለው ማለት ነው። ለራስ ሃይማኖት ካልታመንክ ደግሞ የሰዎችን ሃይማኖት ስታስተምር እንዴት ልትታመን ትችላለህ? ለራስ ሃይማኖት ማትታመን ከሆነ እንዴት ነው ለሰው የምትታመነው? ኤኒዌይስ ወደ ቶፒኩ ስንመለስ ሎክ አላህ ከሌሊቱ 1/3 ይወርዳል፣ በዛቱ ይወርዳል። አሁን ያለው ከአርሽ በላይ ነው ብለው ያምናሉ። እንደዛ ከሆነ ጥያቄያችን እኛ አላህ አካላት አለው ብለው ደግሞ ያምናሉ። እጅ አለው፣ እግር አለው፣ አይን አለው፣ ባት አለው ወዘተ የሚባሉ አካላቶች አሉት ብለው ያምናሉ። እንደዛ ከሆነ የትኛው አካሉ ነው የሚወርደው? ዘሆል አካሉ የሚወርድ ከሆነ ፍጡር ውስጥ ይገባል ማለት ነው። ኦኬ፣ ፍጡር ውስጥ ከገባ ደግሞ ከአርሽ በላይ ነው የሚለው ይፈርሳል ማለት ነው። አላህ ከአርሽ በላይ ነው የሚለው ሎጂክ ይመታል። ምክንያቱም ምድር ራሷ እንደዚህ ኤሊፕቲካል አይነት ሼፕ ስለሆነች 7ቱም ሰማይ ደግሞ እንደዚህ የሚዞሩ ከሆነ እዛ ውስጥ ገባ ማለት ነው። እዛ ውስጥ ገባ። ስለዚህ እንደዚህ ድርብርብ ወዳለ ውስጥ ገባ ማለት ነው። ከአላህ የሚበልጡ አካላቶች ውስጥ ወደዛ ገባ ማለት ነው። አላህ አይገባም፣ ወይንም ደግሞ ከአርሽ በላይ ነው የሚለው ይመታል ማለት ነው። ሌላኛው ምንድነው? እሱ ሰዓት ጉዳይ ነው ደጋግሞ የሚነሳው። ከሌሊቱ 1/3 ከሆነ የሚመጣው ከ8 ሰዓት በኋላ ሀዲሳቶቹ ግጭቶች አሉባቸው። እዚጋ አንዱ ጋር ከሌሊቱ 1/3 የሚል አለ፣ አንደኛው ጋር ከሌሊቱ 1/3 ሲያልፍ የሚል አለ። ሌላኛው ሀዲስ ደግሞ ከሌሊቱ 1/3 ሲቀር የሚል አለ። ሀዲሳቶቹ የተወሰነ የሚጋጩም ኤንዌስ ብቻ ከ8 ሰዓት በኋላ የሚለው ኦልሞስት ያስማማል። ከ9 ሰዓት ኦልሞስት እስከ 11 ሰዓት አካባቢ
የፈጅር ሰዓት እንትን እስከሚሉ እንደዛ ነገር ነው አይደለም የሚለው እስከሚጨርሱ እንደዛ አካባቢ። ስለዚህ ኦልሞስት እስከ 11 ሰዓት ብለን ብንይዘው እንኳን አንድ ሀገር ላይ አንድ ሀገር ላይ ኢንሴንስ አንድ የሰዓት አቆጣጠር ያላቸው ሀገራት ላይ 2 ሰዓት ያህል ይቆያል። አላህ ወርዶ ከአርሹ ላይ ወርዶ ለ2 ሰዓት ያህል ይቆያል። ከዛ ደግሞ ሌሎች ሀገራት ላይ ይመሻል። እዚህ ጋር ሲነጋላቸው ሌሎች ጋር ይመሻል። እነሱ ጋርም ደግሞ ሄዶ 2 ሰዓት ያህል ይቆያል። መጥቶም ደግሞ እጁን ዘርግቶ ነው የሚለምነው። ሐዲሱን ፊት ለፊት አድርግላቸው ክርስቲያን። እጁን ዘርግቶ ማነው እሱ ይቅር የሚለኝ ይቅርታ የሚጠይቀኝ ይቅር የምለው ማነው እሱ የሚለምነኝ የምምረው እያለ እጁን ዘርግቶ ይጠይቃል። እንደዚህ አሉ። ኦኬ ኢትዮጵያ ላይ 2 ሰዓት ያህል መጥቶ እንደዛ ካለ አሜሪካ ላይ ደግሞ 2 ሰዓት እንደዛ ሲል የሰዓት ታይሚንጋችን ተመሳሳይ ያልሆኑ ሀገራት ጋር በተመሳሳይ እንደዛ በተለያየ ሁኔታ ላይ በሄደ ቁጥር ምን እየሆነ ነው ማለት ነው? አላህ ከአርሽ በላይ የሚሆንበት ጊዜ አይኖርም። ዘሆድ ምን ይሆናል ማለት ነው? ከአርሽ በታይ ነው የሚሆነው። ሎክ አህመድ ሙስናድ አህመድ 4268 ላይ እንደዚህ ይላል about the prophet he said indeed Allah the Almighty አንበበው ብጅት አለው ኔጋ ሙስናድ አህመድ 4268 ላይ ያለ ሐዲስ ነው። ሳሂህ የሆነ ሐዲስ ነው። ምን ይላል? the prophet said indeed Allah the Almighty opens the door of the heavens in the last third of the night ምን ይላል? አላህ ኃያሉ አላህ ሰማያትን የሌሊቱ 1/3 ክፍል ሲቀር ይከፍታቸዋል። ወንጀት አንዴ የሌሊቱ 1/3 ክፍል ሲቀር ይከፍታቸዋል ሰማያትን ማለት ነው። ምክንያቱም ያው እንግዲህ ካልከፈተ ምን እንደሚፈጠር ሙስሊሞች ይነግሩናል። and he descended to the lowest heaven ሰማያትን ከከፈተ በኋላ ከዛ በኋላ ወደ ቅርቢቱ ሰማይ ይወርዳል። then he stretched out his hands and say ከዛ በኋላ እጆቹን ይዘረጋና እንደዚህ ይላል if there anyone who ask me የሚጠይቀኝ ሰው አለን so that I may give him እኔም የምሰጠው until the breakdowns እስኪ ነጋ ድረስ። ያ እንግዲህ አላህ እጁን ዘርግቶ ምን ይላል ማለት ነው? በየቀኑ እየመጣ እንግዲህ እጁን ሲዘረጋ ስፖርት ነው በዛው የሚዘረጋ የሚታጠፍ እጅ ነው ያለው ማለት ነው። ኦኬ ሜታፎሪክ አይደለም ምሳሌያዊ አይደለም ብለው ስለሚያምኑ ያልጨረስከም ጠብቅ እኮ ነው መጽሐፉ የሚለው ምንድን ነው? ምን መጽሐፍ ነው መጽሐፉ? እዛ አሁን እንደ ግለሰብ አድርገህ አታውራውና እፎይ ማለት ነው። አማርኛ ወደ አማርኛ ቀይርላት። ኦኬ ወደ እፎይ አይቻልም መጠየቅ። ኦኬ የምን መጽሐፍ ነው አልከን? ሁሉም ላይ አለ። ሙስሊም ላይ፣ ቡሃሪ ላይ፣ ሱናዳ ላይ የተለያየ ቦታ አለ። ይኸውልህ ምን አለ መሰለህ እፎይ አንድ ላስተምሮት ነው አሁን የቀረብከው አይደል? አንተ ቀጥልሽ ምን ትላለህ? እና ንጽጽር ላስተምሮት ነው የቀረብከው። እሺ የምጠይቅህም መልስልኝ መጀመሪያ ነው። ጥያቄ ትንሽ ቆየት ትበልና ትጠይቃላችሁ። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አላህ ኃያሉ የሰማያትን ደጆች ከሌሊቱ መጨረሻ ሲሶ ይከፍታል። ሲሶ ማለት 1/3 ማለት ሲቀር 3ኛ ማለት ነው። ወደ ታችኛይቱ ሰማይም ይወርዳል። ከዚያም እጁን ዘርግቶ እሰጠው ዘንድ የሚጠይቀኝ አለን እስከ ጎ መውጣት ድረስ። እጁ የሚለው የት አለ? አልታየኝም። ኦኬ አየሁ አይልም እንዴ? ከዚያም እጁን ዘርግቶ ስለዚህ ጎስኪ ለእኔ ብጅታ ትንሽ እንትን ስለሚለብኝ ላየት ላይ ስለሆንኩኝ እጅ ብዬ አላነበብኩም። አንብቤ ያለው አይደል ነው። ኦኬ ስለዚህ ከዛ ሲመለስ እጁን አጥፎ ነው የሚመለሰው ወይስ እንደተዘረጋ ነው የሚመለሰው? እሱ የሚለው እጁን ዘርግቶ ለሚጠይቁኝ ይላል እንጂ እሱ እጁን ዘርግቶ የሚል የለም። እኔ እጄን ዘርግቼ የሚል የለም እዚህ ጋር። እጁን ዘርግቶ እሰጠው ዘንድ የሚጠይቁኝ ይላል።
አለ። እጁን የሚዘረጋው ማን ነው? እጁን የሚዘረጋው የሚለው መጀመሪያ ላይ ማን ነው እጁን የሚዘረጋው? ታች ባሪያዎቹ እኛ ወይን ከሌሊቱ ማን ነው የሚዘረጋው? አንተ እኮ ያወጣህልን አንተ። እስኪ አንብበው። ማን ይላል? ይሄ ማን ይላል? እኛን። ይሄ ማን ይላል? አላህ ኃይልሜ አላህ ወደ ከመ ይወርዳል የሚለውን ያዝ። እዚህ ጋር አላህ እጄን ዘርግቼ የሚላል እዚህ የለም። እኔም ይሄንን የፈለኩት አዳምጡ። ከመጠየቅ ይልቅ አንብበው በራሳችሁ። በእናታችሁ ምንድን ነው የሚባለው? መሀይም ነው የሚባለው ለመማር ለማስተማር ከሆነ እዚህ ጋር እኔ እጄን ዘርግቼ ልሰጣችሁ ነው የሚል ነገር ካለ ይላል። አላህ ኃያሉ የሰማያት አላህ ይወርዳል ነው የሚለው እዚህ ጋር የሚለው አላህ ኃያሉ ከሰማያት። አረ ግን የምር ጭንቅላት ብላችሁ ይዛችሁ መጨረሻ 3 ክፍል ላይ ታችኛው ሰማይ ይወርዳል። ከዛም ሙስሊሞች የምራችሁ ማለት የሆነ ምን ያደርግላችኋል? አመሰግናለሁ። አመስግነኝ። የምርሽን ነው ግን ቆይ ነብዩ እንዲህ አሉ። ነብዩ ነው እንደዚህ ያለው። እሺ አላህ ኃያሉ የሰማያትን ደጆች ከሌሊቱ መጨረሻ ሲሶ ይከፍታል። ሰማይ ሲሶን የሚከፍተው ማን ነው? አመሰግነ ዘንድ አላህ። ወደ ታችኛይቱ ሰማይ ይወርዳል። ወደ ታችኛይቱ ሰማይ የሚወርደው ማን ነው? አላህ። ከዚያም እጁን ዘርግቶ እጁን የሚዘረጋው ማን ነው? ሰዎች እኛ። እሺ እናንተ ይሄ እጁን የዘረጋው ከዛ ምን ይላል? እሰጠው ዘንድ የሚጠይቀኛለን ይላል። ይሄን እና አንተ ናችሁ ለአላህ የምትሰጡት? ይሰጠው ዘንድ የሚለው ይሰጠው ዘንድ የሚሰጠን አላህ ነው። ይሰጠው ዘንድ እያለ ነው። ከዚያም ልብ በይ፣ ከዚያም እጁን ዘርግቶ እሰጠው ዘንድ። ስለዚህ ለአላህ እናንተ ትሰጡታላችሁ። እሰጠው ዘንድ ትሰጠኝ ዘንድ። ለምሳሌ እኔ አንተ አንድ ነገር ስጠይቅ ይሄን ነገር ትሰጠኝ ይሁን እንደማለት ያዘው። ለምን ነገሮች ታጣማላችሁ እናንተ? ከዚያም እጁን ዘርግቶ እሰጠው ዘንድ የሚጠይቀኝ አለን። ስለዚህ አላህ ወደ ቅርቢቱ ሰማይ ሲመጣ እናንተ ትሰጡታላችሁ ማለት ነው። አይ ትሰጡኛላችሁ የሚል ነገር የለማ። እኛም አንጨምርም። እሰጠው ዘንድ የሚለው ጥያቄ እኛ ሚል ከታ መጣሽ እንጂ አንተስ ከየት አመጣ? አላህ እሰጣቸዋለሁ የሚል እዚህ ይሰጡኛል የሚል ከየት አመጣ? አንድ ሰው ወዴት ነው የሚመለሰው? ከዛም የሚለው ወዴት ይመለሳል? ከዛም የሚለው ወዴት ነው የሚመለሰው ማለት? ከዛም ይላል አይደለ? ይወርዳል ካለ በኋላ በእነሱ አባባል እንግዲህ ከዛም ይላል። ከዛም የሚባለው አሁን ወደ ሰው ነው የሚመለሰው ወይስ እንደሚሉት እነሱ አላህ ብለው ወደ ሰየሙት ነው የሚመለሰው? አሁን ለምሳሌ ከዛም የሚለውን ነገር ያኒ ባንቺ መስጠት እኮ ከዛም ወዴት ነው? ከዛም እቺ ከዛም ወዴት ነው የምትሄደው? ወደ ማን ነው የምትመለሰው? አንቺ ንገሪኝ ስለ አንቺ በገባሽ። አንቺ እንዴት ነው የተረዳሽው? የተረዳሽውን መልሽና ከዛ የተረዳሁትን መልስልሻለሁ። እኔ ብዙም ጎበዝ አይደለሁም በአማርኛ ግን የተረዳሁት ነገር ስላለ። ኦኬ አንቺ የተረዳሽው ነገር ስላለ እኔ ደግሞ ከዛም የምትለዋን ነገር ምንም አልተረዳሁም። ከዛም ለኛ ነው። ኦኬ አልተረዳሽው ማለት ነው። እሷ ትንገረኝ፣ አንቺ ንገሪኝ። ከዚያም ለኛ ነው። ከዚያም የሚለው የሚገልጸው እኛን ነው እንዴ? ለፍጡር ምንም ሳይባል ከዛም ተብሎ ይጀምራል እንዴ? ለፍጡር ለምሳሌ አንድ ነገር ምንም ሳታደርግ ከዛም ይባላል እኮ። ከዛም ብላችሁ ትጀምራላችሁ በአማርኛ። አይ በአማርኛ እኔ እንዳልኳችሁ በአማርኛ ጎበዝ አይደለሁም፣ ግን እናንተ በአማርኛ ከዛም ብላችሁ ዘርግቶ እሰጠው ዘንድ ማለት እኛ ባሮችን ነው፣ ለኛ ባሮቹ ነው የሚሰጠን። ናቲ አንቺ አይደለም። በቃ አሁን እኛ እፎይ እናውራ መጀመሪያ ተይው አንቺ ሲጀመር አንቺ ሁለት ዓለም ላይ ነው ያለሽ። ሲጀመር እኔ ምስ የገባሁት ለዚህ መልስ ልሰጥ ሳይሆን ገና አንደኛ ነገር ሁለት ዓለም ላይ ስለሆነ ያለሽ መድርሹ የምትሉት ነገር ሁሉም
ያኔ ሙስሊም ነው። የትም ብትሄድ ሙስሊም ነው። ሁሉም ደግሞ የየራሱ አቂዳ አለው። አንድ ሰው የሚረዳበት አቂዳ አለው። አመሰግናኝ። አንቺን ናፊ ሙስሊም ነሽ ብላ አታምንሽም። አመስጋኝ ሶሪ ሙስሊም ነሽ ብላ አታምንሽም። እንኳን አንድ ነው ሁለቴ ሙስሊም ነኝ ብላ ታምኛለሽ። ናፊ አመስጋኝን ሙስሊም ነች። አርራህማኑ አላ አርሽ ስተዋ ይላል። እኔ በማውቀው ቋንቋ ኦኬ፣ እኔ በቀራ ባነበብኩት ልክ ማለት ነው። ይሄን የቁርአን አያ ደግሞ ልደብቀውም ልሰርዘውም አልችልም። እሷ አመነችም ተቀበለችም ተወችውም ማለት ነው። ምኑ ብላ ትጠይቅሻለች። ስለዚህ አካል አለው ብለሽ ታምኛለሽ፣ ይወርዳል ብለሽ ታምኛለሽ። እሷ ደግሞ እነኚህ ሙስሊም ናቸው ብላ አታምንም። ስለዚህ ይወርዳል እሷ ይወርዳል ብላ እሺ። አሁን ከዛም ይሄን አስረዱኝ። ከዛም ወዴት ነው የሚመለሰው? ከዛም ሲላይ ወዲ አጅገ ገልጤ አሽካ አንቺ መጀመሪያ ቆይ ናፊ መጀመሪያ ክርስቲያን ናት? ምንድን ነው ሃይማኖቷ? ምን ሙስሊም ናት ግን ጫፍ ላይ ነው ያለችው። አሁን ይሄንን ነገር እዛችሁ መወያየት አስፈለገ። ሲጀመር ስለ አላህ ስለ ነብይ ሐዲስ ለምን ስላሴ አታስተምሩም? አንተ ስላሴ እያስተማራችሁ ለምን ሙስሊምን ወደ ክርስትና ለማምጣት አትሞክሩም? ይሄ እናንተን አይወክልም። አህባሽ መድሪሹ እናንተን አይወክልም። ሲጀመር አትንጫጭ በቃ ለአላህ ተመለሽ መልሰው ሐዲሱን ክርስቲያን መልሽ ከሆነ ስለኛው የጠየቁን ፕሊስ አንዴ። ስለዚህ አላህ ወደ ቅርቢቱ ሰማይ ይወርዳል። አመስጋኝ ነኝ። ስለዚህ አላህ ወደ ቅርቢቱ ሰማይ እንደሚወርድ አንቺ ታምኛለሽ አይደለ? ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን ሐዲስ መቀነስም መጨመርም አይቻልም። እኛ ደግሞ ነብዩ ዐለይሂ ሰላቱ ወሰላም እንደዚህ ብሎ አልተናገሩም። በሱ እንዳልተናገሩ ምስክር አለሽ? ናፊ ቆይ አንዴ አሁን ተናገሩም እንደዚህ ቆይ ናፊ አንዴ ከኔ ጋር ጨርስ። ስለዚህ ወደ ቅርቢቱ ሰማይ ይወርዳል ብለሽ ታምኛለሽ? አመስጋኝ ነኝ። ሚውትሽን አንሹና ቀጥይ። ወደ ቅርቢቱ ሰማይ ይወርዳል ብለሽ ታምኛለሽ አይደለ? ምን ነው ማይካሽ? ቀጥይ። ወጣች። ያ መጫጫህ ለሌባ ይመቻል ይባላል። ቶን ሲቀነስ መጫጫ ሲጠፋ አርጉመንት ላይ ብቻ ስለሚሆን ጩኸት ለግርግር ለሌባ ትመቻለች። ለዛ ነው። አቡ ቀጥል። የኔ መልስልኝ። እንዴ ምን ሆናል? ምንድነው መልስልህ? ቶፒኩ ላይ ቀጥል። ይወርዳል ብለህ ታምናለህ? እሱ የፈለከ ዋሃብያ ማለት ምን ማለት ነው? ሶፊያ ማለት ምን ማለት ነው? እንጀራ በዳቦ ማለት ነው። እንጀራ በዳቦ ማለት ነው። ሶፊያ ማለት ደግሞ እንጀራ በወጥ ማለት ነው። አንተ ቶፒኩ ላይ ቀጥል። እንደዛ የሚመለስ ወይ አጥጋቢ መልስ በእናትህ እንደዚህ ያለ አይደለም። አንተ ካንተ አይጠበቅም። እስኪ በስነ ስርዓት ከቁርአን ከሐዲሱም ከመጽሐፍ ቅዱስ እናውራ። እስኪ ጥያቄ ካለ ይላል። ቶፒኩ ላይ ቀጥል እናውራ። እሷም ደግሞ የሚታወራ በመጀመሪያ ቆይ አሁን ዋሃብያ ምን ማለት እንደሆነ ካንተ ከምትመልሰው መልስ ከዛ እነግርሃለሁ። አላህ የት ነው ያለው? እኔ ነው የሚጠይቀው? አዎ እሺ ዋሃብያ ማለት ምን ማለት ነው? መልስልኝ መጀመሪያ። አንተ የፈለከውን እንጠይቃለን እኮ ላስረዳ ነው ምን ማለት እንደሆነ። አላህ የት ነው ያለው? እና መልስልኝ። ጠይቁ ጥያቄኩም አንተ ኡስታዝ ነኝ ብላ ወይ መልሳለሁ ብላ የት ነው ያለው? እኔ ኡስታዝ ነኝ አላልኩም። እኔ ኡስታዝ መሆን አልፈልግም። እሺ የፈለከውን መልስልኝ። አንተ መልስልኝ። ዋሃብያ ማለት እሺ አላህ የት ነው ያለው? አምላክ ጌታ የት ነው ያለው? ዋሃብያ ማለት ጌታ የት ነው ያለው? የት ነው ያለው? አላህ ሙሽሪኮች እኮ ነጀስ ነው። ያ አዩሀ الذين آمنوا إنما المشركون نجس فلا يقربوا المسجد الحرام إلى الله سبحانه وتعالى። እዚህ ቁጭ ብለህ ትረግመናለህ እንዴ? ብለን ተሰርበናለህ። እንደዛ ነው የሚለው አላህ ስብሐነሁ ወተዓላ። አንቺ ደግሞ ቁርአን ወላሂ ዋህይ ቢወርድ ይወርድብሽ ነበር አንቺ። ሱብሃንአላህ አላሁ አክበር። ያንተ ኪታብ ዋሃብያ ማለት ልክ እንደዚህ ነው።
አንተ ኢየሱስ ማለት ኢየሱስ ብሎ ነበረ። ወርዶባት እያየ ኢየሱስ አሚር ወርዶባታል እኮ እቺ ባይወርድባት እዚህ ትሆናለች። ኢየሱስ ራሱ ሚላል ንገር ኢየሱስ አሊ ቅድም ብሏል። ዋብያ ውስጥ በነበርንበት ሰዓት ላይ ስራችን መራገም ነበር ብለዋል። አሊ ዑመር እንደዛ ነው ያልከው? እንደዛ ብያለሁ። ማውያ ማለት ነው ሰው ይረድ አስተካክለ ይረድ ይለኛል። ያው ንጃስ ማለት ለምሳሌ አሁን ለሰው ልጅ አላህ ከአላህ ዘንድ ሰው ልጅ ከመጣ ማለት ነው እንዴት ነው አሁን ዲያ ሰው ለማለት ብላ ዲያ እኔ ዲያ ኮንኩልኝ እኔ ልብስ ካላጠብኩልኝ መስጊድ ከገበረሁኝ ሰላትን አይወስደኝም አላህ አይለኝ። የትኛ አላህ ነው ወርዶ እንደዚህ የሚለው? አላህ የለም። ራሱ ሰራቂ ነው። ምንም ስም እየቀየርክ እየገባህ አይደለም። ስምን አይቀየርም። እስቲ የትኛ አላህ ስማ አዳምጥልኝ። ዋህብያዎች እየገባህ እንደዚህ ያለ አይደለም። ዋህብያዎች የሚገዙት ኧረ ዝም በል እባክህ። ዋህብያዎች የሚገዙት አላህ እያልክ አስተካክለው አንተ አሊ ስምህን ቀይረህ ገብተህ ነው ወንድም። አይደለም ግን አይደለም ወላሂ አንዴ ወደ ቶፒኩ እንመልሰውና አቡ ትመልሳለህ ቶፒኩ ላይ ወይንስ ላስወጣና ሌሎች ይቀጥሉ? አቡን ሸኘው በቃ ሀሽም ይቀጥል። በትክክል መልስልኝ ከሆነ ነው ኑሮ እንኳን ደህና መጣ። ኢብራሂም ማውራት ከቻልክ ሰላም ነው። እንዴት ነው አለ? እንዴት ናቸው? አሁን እያዳመጥኳችሁ ነበረ። ያው ጭቅጭቁ፣ ግርግሩ ምኑ አሪፍ ነው። ለእውቀት ጥሩ ነው። ለሙስሊሞችም ለሌሎችንም ጥሩ ነው እና ወንድሜ አሊ እየሰማው ነው እንግዲህ ምን እንደሚለው ያው ሁላችንም እየሰማን ነው። እኔ አሁን ለአሊ የሚለው ነገር ያው ብዙ ነገር እያወራ ነው፣ ግን ድንበር ያለው ይመስለኛል። ቶፒኩ ላይ ምን ላይ ቶፒኩ ላይ አሊ አይደለም ቶፒካችን ዛሬ። አሊ በቃ ከዋብያ ወጥቷል። አሁን ቶፒኩ ላይ ተውፊቅ ደግሞ አላህ ከሌሊቱ 1/3 ሲቀር ይወርዳል ብለህ ታምናለህ? አይ እሱማ ቁርአን አስቀምጧል፣ ሐዲስ ነው አስቀምጧል እኮ አለ ይወርዳል ብሏል እኮ እስከ ጠዋት እስከ ንጋት ድረስ። ስለዚህ ከሌሊቱ 1/3 ሲቀር አላህ ይወርዳል እምነትህ ነው አይደለ? አላህ ይወርዳል። አዎ። በምኑ ነው የሚወርደው? እሱ እንግዲህ አላህ ራሱ እንደተናገረ በምን እንደሚወርደው ራሱ ነው የሚያውቀው። ስለዚህ ማታውቀውን አካል ነው የምታመልከው ማለት ነው። እንዴ አላህ እንዴት ነው የማላውቀው? እንዴት እንደሚወርድ እንዴት እንደሚወጣ እንኳን አታውቀውም። ታውቀዋለህ? ካወቀው ንገረን እሺ። እሱማ አናውቅም፣ ግን አላህ እንደሚወርድ ይሄ እኮ ለእኛ ፍጡራኖች ቅርብ እንደሆነ ራሳችን ቅርብ ሆኖ ሌሊት በቃ ስንነሳ ትኩረት አድርገን እሱን ለመለመን ነው እንደምንለምነው ደግሞ እንደምንሰራው ቅርብ እንደሆነ ነው እንጂ አሽም ምድር ላይ ካለና ተራራ ላይ ካለ ላላ ቅርቡ ማን ነው? ሁሉም ቅርብ ነው አይደለም። ኢብኑ ተይሚያ እንደዛ አይልም። አዳርሚ እንደዛ አይልም። ላላ ቅርቡ ማን ነው? ተራራ ላይ ያለው ወይንስ መሬት ያለው? ምድር ላይ ከተራራ በታች ያለው? ለምሳሌ አሁን አንድ አባት ለልጁ ማለት ነው። አባት ማለት በጣም ብዙ አዋቂ ነው አይደለም እንዴ? ብዙ አዋቂ ነው። ልጅ ደግሞ ብዙ ማዋቂ ነው። ስለ እውቀት አይደለም የጠየቁ። አላህ ከአርሽ በላይ ነው ብለህ ነው የምታምነው አይደለ? ስለዚህ ከአርሽ በላይ ማለት ወደ ላይ ሲወጣ ነው አይደለ? ከአርሽ በላይ ነው። ስለዚህ ከአርሽ በላይ ከሆነ ስለዚህ ማንኛውም ከፍታ ነገር ወደ አላህ እየቀረብክ ነው ብለው ነው ያስቀመጡልህ። ወደ አላህ በዛት እየቀረብክ ነው። ሙጂብ ሚዩታ ጋዳም አስወጣለሁ። ስለዚህ ወደ አላህ እየቀረብክ ነው። ምክንያቱም ይህንን ሲፈስሩት በመንፈሰሩት መሰለ ነብዩ ወደ ላይ ሲወጣ አንደኛ ሰማይ፣ ሁለተኛ ሰማይ፣ ሶስተኛ ሰማይ ብሎ ተዛ ሉጥር ያለቻ ወደዛ ሲመጣ ወደ አላህ ቀረበ ወይንስ ከአላህ ራቀ ብለው ያስቀምጥላል። ወደ አላህ ቀረበ ካልክ ስለዚህ ወደ ላይ እየወጣ ሲሄድ ወደ አላህ ከቀረበ ምድር ካለው ይልቅ ተራራ ላይ ያለው ለአላህ ቅርቡ ነው ብለው ያስቀምጡ። ስለዚህ አላህ ወደ ቅርቢቱ ሰማይ ይመጣል አይደለ? ይመጣል።
ስለዚህ አላህ እጅ፣ እግር፣ ባት፣ ፊት ወዘተ የማንም አይመስሉ እንዳሉት ደግሞ ታምናለህ አይደለ? እና እሱም መስሎ የለም እኮ ምንም አምሳያም ይሄ ቁመት የሚሉ ምኑም የለውም። እና እንዴት ነው ግን አምሳያ የለውም ስትል? አላህ 2 እጅ አለው፣ እኔም 2 እጅ አለኝ። አላህ እጁ ላይ 5 ጣት አለ ብለህ ታምናለህ፣ እኔም 5 ጣት አለኝ። አላህ 2 እግር አለው፣ እኔ 2 እግር አለኝ። አላህ ባት አለው፣ እኔ ባት አለኝ። አላህ 2 ጆሮ አለው፣ እኔ 2 ጆሮ አለኝ። አላህ 2 አይን አለው፣ እኔ 2 አይን አለኝ። ስቲል አይመስልም ትለኛለህ። አትሊስት በቁጥር ተመሳስለናል እኮ። አይ አንድ አሁን አንድ የምጠቅሰው አላህ ይሄ አንድ አላህ ነው። የአንድ ህሊና ውስጥ ያለ አላህ ነው እንጂ የኔ ህሊና ውስጥ ያለ አላህ ደግሞ እንደ ሳናድ እጅ አለ ስላለ እኔ እንደኔ እጅ ሳይሆን ሁሉም እሳ ሆኖ ነገ ነገር ማድረግ ይችላል። በእጁም በእውቀቱም በሁሉም ነገር ማድረግ ይችላል። ግን እጅ አለው እንደኔ አይደለም በእኔ ህሊና። ይሄ በአንድ ሀሳብ ነው፣ በአንድ ህሊና። ኦኬ ይሁን፣ እሺ ልስማማለህ። እኔ በአንተውም ልስማማለህና የማንም አይመስል እጅ አለ፣ ማንም አይመስል አካላቶች አሉት። ኦኬ ተስማማው። ግን ወደ ቅርቢቱ ሰማይ ሲመጣ እነኝህን አካላቶቹን ይዞ ነው የሚመጣው ወይንስ አካላቶቹን ግማሹ ይመጣሉ ግማሾቹ ይቀራሉ? ምክንያቱም የተያያዙ ናቸው አይደሉም፣ የሚታወቅ ነገር ስለሌለ። ጆይንት አላቸው ወይንስ ደግሞ አንዱ በአንዱ ህልው ናቸው፣ የሚታወቅ ነገር ስለሌለ። የሚመጣው ወደ ቅርቢቱ ሰማይ እግሩ ብቻ ነው ወይንስ እጁም ይመጣል ወደ ታች? አላህ እኮ እጅ አለው እግር አለው። እኔ አላህ እጅ አለኝ እግር አለኝ ምናምን ብሎ እኮ እንደዚህ በዝርዝር አልገለጸማ። አላህ እጅ ሊኖረው ይችላል አለው በግልጽ። ግን አሁን ለምሳሌ አይን አለን፣ እኛም የእንስሳም አይን አለው። ከሰው ጋር ከፍጥሯኖች ጋር በተመሳሰለ ሳይሆን ከፍጥሯኖች በተለየ ነው እንጂ ከፍጥር ጋር የሚመሳሰል ነገር የለውም አላህ። ሲቀጥል ደግሞ አሁን አለመመሳሰልን እንዴት ነው ማሪፍ? አለመመሳሰል እኮ ሜቢ አሻራው አንድ ነገር ልንገርህ፣ አላህ አበላላችን ስንበላ ነው። ቆይ አንዴ ልንገርህ፣ እስልምና ላይ ማለት ነው አላህን እንዴት ማወቅ እንዳለብን፣ እንዴት እሱን መገዛት እንዳለብን እያንዳንዱ ነገራቶች ላይ እስልምና ያልዘረዘረው ነገር የለም። ሲቀጥል ደግሞ ስለሱ፣ ስለ እጁ፣ ስለ እግሩ፣ ስለ ሌላ ነገር ላይ አትፈላፈሉ ነው የተባለው። አሁን አንተ ይሄ ነገር እንዴት ለምን ተባለ ብለህ ነው አይደለ? ማሪፍ አትፈላፈሉ የሚለው ሎጂክ አያስኬድም። ለምን መሰለሽ? እምነትሽ እስከሆነ ድረስ ለአንቺ ሊጠቅም ይችላል። በቃ ከዚህ በላይ መሄድ የለብኝም። አዎ ሱራ 501ን መሰረት አድርገሽ እንደቀደሙ ሰዎች አብዝታችሁ አትጠይቁ፣ እነሱ በመጠየቃቸው ጠማዋልና ትጠማላችሁ። ስለዚህ አብዝታችሁ አትጠይቁ። ጠፍተዋል ነው ያጠፋቸው በመፈላፈላቸው ነው። ስለዚህ እሱ ለአንቺ ኖርማሊ ለአማኙ ሊሰራ ይችላል። አማኝ ላልሆነ ሰው ደግሞ ይጠይቃል። ምክንያቱም አሁን ለምሳሌ አላህ ይወርዳል ስትይ አለመጠየቅህ እኮ አይደለም፣ በመጠየቅህ እኮ ችግር የለውም ኖርማል ነው አይደለም። ለምን ጠየቅ እኮ አይደለም ያልኩህ አይደለ? አሁን እስልምና ጊዜ ሰጥተው ብትማር ራሱ ማለት ነው እውቀቱ የማያልቅ ነው። እስልምና ጊዜ ሰጥተው ከተማርከው ማሪ እኔ እያስተማርኩ ነው እንጂ እየተማርኩ አይደለም። እኔ እስልምና የፈለግሽውን ጠይቂ፣ ማላውቀው ነገር አይኖርም። ስለዚህ አካላቶች እስልምና ጠይቃለሁ ግን ማለት ነው ስለ እስልምና እንትን ከማለትህ በፊት ማለት ነው እኔ ስለ ክርስትና ልጠይቅህ። አንተን አትፈላፈሉ ያለውን ቦታ ብቻ ይዘህ እንደዚህ ማውራት አትችልም። እስልምና ላይ ያልተመለሰ ያልተነገረ ጥያቄ እሺ፣ እስልምና ላይ ከቁርአን 10 ጥያቄዎችን ብንጠይቅሽ ምንም አትመልሽም። ችግር የለውም መልስልሃለሁ። ግን እኔ ስለ አንተ እምነት አንድ እንኳን ብጠይቅህ አትመልስልኝም። ወላሂ እርግጠኛ ነኝ። በጣም እንደኛ ቴዎሎጂ እንደ ክርስትና ቴዎሎጂ ሳይንስ ራሱ አልተራቀቀበትም። ባይዘ ሳይንስ ራሱ በዛ መጠን የተራቀቀበት የለም። እኛ ኢንዲቴል ቴዎሎጂያችን ጥልቅም ነው። ኢንዲቴል ካልከኝ ማለት ነው አንድ ነገር ልንገርህ። ቆይ ኢንዲቴል ካልክ አሁን ለነብዩ መሐመድ ሲል ጨረቃ ለሁለት መጋመሱን ሳይንስ አረጋግጧል አይደለም? አረጋግጧል። አይ ከሳይንስ ጋር ካልክ ነው እንጂ እኔ አሁን በቃ ንጽጽር አቆማለሁ። መረጃ አምጪ ኖ ስለ ሳይንስ ስላልክ ነው እንጂ ሳይንስ ሲጀምር አይመለከተውም እኮ። ሳይንስ ሌላ ነው፣ እምነት ሌላ ነው። ሲጀምር ማሪ ተረት ተረት እንደሆነ ነው። ሳይንሱ አያምነውም። እንደዛ ብሎ ነገር የለም ነው ያለው። መረጃ አንቺ እንደዛ አረጋግጧል ስላልሽ መረጃውን አሳየ። መረጃውን
ኖ አሁን እኮ እኔ እንዳጋጣሚ ስክሮል ታረግ ስለመጣህልኝ ነው እንጂ ያንዳንዱን ነገር እስልምና ላይ ያንዳንዱ ነገር ላይ ሳይንስ አይቀበለው ማሪፍ ሳይንስ አይቀበለው። ሳይንስ እኮ የትኛው ሲጀምር አምላክ አለ ብሎ አያስብም እኮ ሳይንስ። አየሽ አሁን ነው እጥፋልሽ እህታችን። ኖ አይደለም በስንጥቅ ይኸውልህ አዳምጪ ይሉ ማን ነው ማሪፍ አንቺ ነሽ ሳይንስን ይረዳኛል ብለሽ ተጠቀምሽው። መረጃ ስጠይቅሽ ደግሞ ሳይንስ እኮ ፈጣሪም የለም ብሎ ነው የሚያምነዋል። በመጀመሪያ ሁሉ ሳይንስን እንደ መረጃ አድርገሽ መጥቀስ አልነበረብሽም። ከጠቀሽው ደግሞ በዛ መመራት አለብሽ፣ መረጃ ማምጣት አለብሽ ማለት ነው። አስቀድሞውኑ ሳይንስም እኛውን ሳይንስ አልተቀበለውም ብለን አላልንም። እንደዛ ብንልሽ ኖሮ ሳይንስ ምን አገባው በፈጣሪም አያምንም እኮ ምናምን ብለሽ ማለት ትችላለሽ። ግን አንቺ ለመረጃ አድርገሽ ሳይንስን ስጠቅሺ አምጪ ብለን እኛ ደግሞ ቻሌንጅ ስናደርግሽ መልሰሽ ልጥፋልሽ። ኤሬስ ወደ ቶፒክ ወልሶ ክርስቲያን ላይ ብናወራ ነው የሚሻለው። መረጃ ጭራሽ ሊመጣበት የማይችል ነገር እንደ በኮንፊደንስ በነገራችን ላይ ካፋችን የሆነ ነገር ሲወጣ መረጃ እንጠየቃለን ብለን ኃላፊነት መውሰድ አለብን ራሳችን ላይ ከአንደበታችን ለሚወጣው ቃል ማለት ነው። እና ጭራሽ እንደዛ አይነት መምጣት ስለማይችል የምናውቀው ላይ ብቻ እናውራ። ሳይንሱን ታዩና አሁን አላህ ላይ እናውራ። አላህ እጅ፣ እግር፣ ጆሮ ምናምን አለው ብለሽ ታምኛለሽ አይደል? ማሪፍ ምን አልከኝ? አልሰማሁም። አላህ እጅ፣ እግር፣ ባት ምናምን የመሳሰሉት አካላት አሉት ብለሽ ታምኛለሽ አይደል? አዎ አምናለሁ። ኦኬ ከሌሊቱ 1/3 ሲወርድ እነሱም አብረውት ይወርዳሉ ወይስ የሚቀር አካል አሉ? እነማን ናቸው ማለት? እጅ እግሮቹ ናቸው? እጁም እግሩም ጆሮም ናቸው የሚወርዱት? ፊቱም ባቱም? አንተ ስትራመድ እግርህ ለብቻ እጅህ ለብቻ ነው የሚሄደው? ኦኬ ስለዚህ አላህ እንደኔ የተገጣጠመ ነው ማለት ነው። እየተገጣጠምኩ ነኝ ምናምን የሚል ቁርአን ላይ አላስቀመጠም አይደለ? በዛ ላይ ከኔ የመናገር መብቱ የለኝም አልሽ እኮ። ለምሳሌ አንተ ቦታ ለመሄድ ስትፈልግ ነው ወደ ህይወት ስንመጣ አንተ የሆነበት ለመራመድ ከፈለግ ጆሮህን ለብቻ ይሄንን ለብቻ አታረግም አይደለ? አንድ ጥያቄ ላንሳልህና በቃ በጣም ጥሩ ነገርሽ ነው። እኔ ለምሳሌ አይደለም እንዲገባህ በሚለው ማለት ነው። ማሪፍ የተጠቀምሽው ሎጂክ ኤግዛምፕል በጣም አይሆንሽም። እኛ አሁን በጆይንቶች የተገጣጠምን ስለሆነ ነው። እኛ እንደዛ ነን። ትክክል ነሽ። ሚዩት አድርገው ይሻል። አሊ ሚዩት አድርገው። አሊ ኡመር እኛ የተገጣጠምን ስለሆነ ነው። ሚዩት አድርገው። እኛ የተገጣጠምን ስለሆነ ነው። ኦኬ ሚዩት አድርገው ነው ምን ቢያለኝ እኛ የተገጣጠምን ስለሆነ ኦኬ እኛን አይመስልም ብላችሁ ፐርሚስ ገምታችኋል። እኛን ኦኬ ውጣና ገባሽ። እኛን ማይመስል ከሆነ ሎክ እኛን ማይመስል ከሆነ እኛ የተገጣጠምነን እሱ ማይመስለን ከሆነ እነኛን እዟቸው አይመጣም ማለት ነው። እጁ እዛ ጋ ነው፣ እግሩ እዛ ጋ ነው፣ ፊቱ እዛ ጋ ነው፣ አይኑ እዛ ጋ ነው የሚሆነው እኛን ማይመስል ከሆነ። አይ ጆይንት የተገጣጠሙ ናቸው ከተባለ ደግሞ ማመሳሰል ውስጥ አንቺ ነሽ ያመጣሻቸው እኛ አይደለንም። ሶሪ አንድ ፖይንት ላይ የተያያዘ ከተባለ እኛ ሳንሆን ወደ ማያያዝ የመጣ ነው። ማን ይሆናል ማለት ነው? አንቺ ትሆኛለሽ ማለት ነው። ስለዚህ እነኛ አካላቶቹ እንዳለ የሚመጡ ይሆናሉ ማለት ነው። እኔ ተያያዘ እያልኩኝ እኮ አይደለም ያለው። ስለመያያዙ ስለ አለመያያዙ ምንም አይነት ማስረጃ የለም። አትፈላፈሉ ይላል አልኩህ አይደለም? ሲቀጥል ደግሞ አንድ ሰው ማለት እኛ እኮ አይምሮ የተሰጠን ከእንስሳ የተለየ ስለምናስብ ነው አይደለም? ስለዚህ ምን ብለን አስተንትነን መድረስ እኮ እንችላለን ስለ የትኛውም ነገር ማለት ነው። ሲጀምር እኮ ማለት ነው ይሄ እኛ የሚል ነገር አይደለም። ማሪፍ አሁን ይሄንኛው ምን አይነት ቴዎሎጂ ገነባብሻል መሰለህ? ትልቅ ነው፣ ቀላል ነገር እንዳይመስልሽ። አላህ ከአርሽ በላይ ነው ብላችሁ ታምናላችሁ። ስለዚህ አካላቱ ከሁለት አንዱ ነው የሚሆነው። ወይን የተገጣጠመ ነው ወይን የተነጣጠለ ነው። ዊች ሚንስ አንዱ በአንዱ ፕሪኮርስ ነው የሚባለው ህልው የሆነ ማለት ነው። ወይንም እንደዛ ነው፣ ወይንም ደግሞ በጆይንት የተያያዘ ነው፣ ወይንም ደግሞ ያልተያያዘ የተበታተነ ነው። ስለዚህ የተገጣጠመ ከሆነ ሳይፈልጉ ምን ይሆናል ማለት ነው? ሁለት እጅ ያለው፣ ፊት ያለው፣ ሁለት አይን ያለው፣ ሁለት ጆሮ ያለው፣ ሁለት እግር ያለው፣ 5 ጣት ያለው ኃያል ነው። የፈለገውን ማድረግ ይችላል። ከተገጣጠመው ካልተገጣጠመው ውጪ ለሱ ደረጃ ብቻ ከሁለቱም እኮ ውጪ ሊሆን ይችላል አይደል? አምላክ ነው፣
ኃያል ነው። የፈለገውን ማድረግ የሚችል ጌታ ነው። ዓለምን መገለባበጥ የሚችል ጌታ ነው አይደል? ከሁለቱም እኮ ውጭ መሆን ይችላል። ለሱ የሚገባው አይደሉም ይሄ ቃላቶች ሁላ። አካላትን ጠቅሰሻል እኮ አካላትን ጠቅሰሻል። እነኛ አካላቶቹ ወይን አንድነት የተያያዙ ናቸው ወይንም ደግሞ ያልተያያዙ ነው። ከዚህ ውጭ የሚሆነ አካላት እኔ አይደለሁም ነብዩ መሐመድ ናቸው። እጆቹን ዘርግቶ ብለዋል። ተነስቶ ሌሊቱ ላይ ተነስቶ የሚሰግድን የተለያየ ኢባዳን የሚያደርግ ዱዓውን እንደሚቀበለው እንደሚሰማው አድርገዋል። እጅ ይኖረዋል ከእናንተ በተለየ መልኩ ማለት ነው። ከኛ በተለየ ዝም በል እንጂ አንቺ አይደለም የሚያወራው ከእናንተ በተለየ መልኩ ነው ያለው። ስለዚህ ስለመገጣጠሙም ስለሌላውም ነገር በተለየ መልኩ ነው። ወደ ነብያችን እንዳታስጠጊ ወደ ነብዩ እንዳታስጠጊ፣ ወደ ሙሐመድ አብዱል ወሃብ ልጅ አስጠጊ። እሺ ንግግርሽን ናፊ አንቺ አሁን ምንድነው የምትይኝ? ቆይ ማለት አላህ ስትሉ የምትገዙት ሌላ ስለሆነ እኔ ዝም ብዬ አዳምጣለሁ። ግን ነብዩ ሙሐመድ ስትሉ ሌላ ሰው ስለኔ የምታውቂው ነገር አለ። ስለኔ የምታውቂው ነገር አለ። በነብያችን ላይ እንዳትወጪ ሲጀምር ማለት እስልምና ሰውን እንድሰድብ አያዘኝም። ፈጣሪ እንድትሰድቢ ያዝሻል። እኔ የማንንም ፈጣሪ ይኸውልሽ፣ ቅድሚያ የራሳችሁን እምነት እንዲከበርላችሁ ከፈለጋችሁ እኔ ኦርቶዶክስም ሆነ ጴንጤ በጣም ነው የማከብረው። የራሴን እምነት እንዲነካ አልፈልግም፣ የሰውም እምነት እንዲነካ አልፈልግም። እናቱ እየሰማሽኝ ነው አይደል? እኔ የሰው እምነት በጣም እጠነቀቃለሁ፣ የሰው እምነት እንዳይነካ ማለት ነው። ሁላ ጓደኞች አሉኝ፣ ኦርቶዶክስም ሆነ ጴንጤም ሆነ ጓደኞች አሉኝ። የሰው እምነት እንዲነካ አልፈልግም። እጅግር ያለው የምትገዢ ከሆነ እጅግር ያለው የምታመልኪ ከሆነ አንቺ እጅግር እኮ ሲባል እንዳንቺ ይሄ ደካማ የሆነ ነገር አይደለም። በነገራችን ላይ ህመም ሲደርስበት መቋቋም የሚያቅተው እጅግር አይደለም። አምላክ ጠንካራ ያለው ብላ ነው የምታምነው። ናፊ ጠንካራ ግራለሁ። ደስ ይላል። አንድ ጥያቄ ልጠይቅሽ ማለት ነው። ቆይ አዳምጪኝ። ማለት በመሳቅ ምናምን የሚሆን ነገር እኮ አይደለም። ይኸውልሽ ስሚኝ እናቱ ማሪፋ ብዙ አወራሽ። ላዳምጥሽ። አንድ እኮ ነው። ይኸውልሽ ብዙ ሰማሁሽ። እኔ ብዙ አዳምጬሻለሁ። ከአንቺ ጋር መለከል መውትን ታውቂዋለሽ? መለከል መውትን እናቴ ስሚኝስ፣ እኔ በመሳለም ምናምን በመጮህ አላምንም። አዳምጪ። አላህ እንደዚህ ነው፣ አላህ እንደዚህ ነው ብለሽ ስታወሪ፣ አላህ እንደዚህ ነው፣ አላህ እንደዚህ ነው ብለሽ ስታወሪ፣ አንቺ እኮ አላህ እንደዚህ ነው፣ አላህ እንደዚህ ነው የምለው እኮ ከራሴ አይደለም። አንድ ሰው ሲናገር መቀመጫውን እያዘጋጀ ነው፣ ወይ ለጀሃንም ወይ ለጀነት አይደለም። ስለዚህ ከራሴ ምንም ነገር አላወራም። እስኪ ጆሮ አለው፣ አይን አለው፣ እጅ አለው እያልሽ ነው አይደለ? እስኪ እግር አለው የሚለውን ማን ነብዩ ናቸው ያሉት? እስኪ አምጪ። የቱ ጋር ነው እግር አለው ብሎ የተናገሩት? የቱ ጋር ነው ጆሮ አለው ብሎ የተናገሩት? ታመጪልኛለሽ? ታመጪዋለሽ ወይ? ከራስሽ እኮ ነው የምታወሪው እናቱ። እኔ ከራሴ አላወራም። ቁርአንና ሐዲስ እኮ ለራስሽ አንቺ ስለማትገነዘቢ ነው እኮ ሲጀምር መጥፎ ነገር ነው። እሺ የግል ጠባት አድርጎ ናፊ አንዴ ቶፒካችሁን ዛሬ ሽፍት እያደረጋችሁ ስለሆነ ይህንን ቶፒክ አሁን ለታም ስለተከራከራችሁበት በአካል ጉዳይ ላይ ዛሬ የመውረዷ ላይ ብቻ ሞር ፎከስ እናደርግ። የማንኛውም የሚደረበብኝ ነው። አይ ቲንክ ናፊ ሚዩት ነሽ። እሺ ማውራት እችላለሁ። እሻም አሽም እንኳን ደህና መጣ። አይ እነሱ ስለተጨቃጨቁ እኮ ነው እንግዲህ እነሱ ብዙ ይታወቃሉ መሰለኝ። ግን መሀል አስገብተዋል። አገላግልም እንዴ መሀል ሆነ ዝም ብለህ ታያለህ። ሁለቱም ደግሞ የትም አንተዋወቅም እየሰሙ ሁለቱም እያዩህ ነው። ሀሺም ታዝበውሃል። ማሪፍ አፍራለች። አሁን እንዴት በቃ በጣም ወጥራለች። እሷም ወጥራለች። ጥሩ ነው መወጣጠራችሁ። ግን ህሊናም ቢያንስ እነሱ ራሳችሁ ሲጨቃጨቁ መረጃ አምጣልኝ ምናምን። ይሄ አንደኛ መረጃ ያለው ነገር ባይኖር ኖሮ ሰው አያወራም። መረጃ ያለው ነገር ደግሞ ሲዳወራ ጥሩ አይደለም። ያው ሶስት ነገር ነው መገናኘት ያለው። አንደኛ መረጃ መኖር፣ ሁለተኛ ደግሞ እነሱን እንተዋቸው ናችን። ወደኛው ወደ ዛሬው ብንመለስ የዛሬው የኛው ቶፒክ የሚያጨቃጭቅ ስለሆነ ባለፈው በደንብ ስለተወያዩበት የዛሬው ግን መውረድ ላይ እንዴት ነው ያንተ እይታ ምንድን ነው?
አሁን አንተ አላህ እግር አለው፣ እጅ አለው፣ አይን አለው፣ ሁሉ ነገር አለው። ቶፒካችን አለ ቁርአን ይናገራል፣ የመውረዱ ላይ ሐዲስ ይናገራል። ሜቢ እናንተ በቆይ አንዴ እሱም አካላቶችን ተዋቸውና በጣም ብዙ ጊዜ ስለተነጋገርንበት ወደፊትም ደግሞ በጣም በስፋት እንነጋገርበታለን። ምክንያቱም በጣም ብዙ ሀሳብ ስላለው ማለት ነው። እንደዚህ በጣም በቀላል የሚታይ አይደለም። ግን ወደ ቶፒኩ እንመለስና ሀሺም እስልምና የነቢያት ሃይማኖት ነው ብለህ ታምናለህ አይደል? ኦኬ። ይሄንን ቴዎሎጂ ይሄንን ትምህርት አላህ ከሌሊቱ 9 ሰዓት ወይም የሌሊቱ 1/3 ክፍል ሲቀር ይወርዳል ብሎ ያስተማረ ከመሐመድ ውጭ አንድ ነብይ አለ? ከ124,000 መልእክተኞችና ነቢያት ተልከዋል ብለው ስለምታምኑ ማለት ነው እናንተ? አይ ነቢያቶች አንደኛ ለምሳሌ ለነቢይ ሙሴ ሰጠ የራሱ ቻለ አንድ የሚያደርጋችሁ ነገር አለ፣ የሚያለያችሁ ነገር ደግሞ አለ። ለእያንዳንዳችሁ የሰጣችሁ የራሳችሁ ችሎታ አለ ማለት ነው። እና በዛ ነው ላይ ለነቢይ መሐመድ ሰጠ። ሙሳ ያን ጊዜ አላህ እንደሚወርድ አያውቅም ነበር ወይስ አላህ ያን ጊዜ አይወርድም ነበር? እሱ አይወቅ አላህ ያለም እንግዲህ ሙሴ እንግዲህ የራሱ የቻለ ባህሪ ነበረው፣ የራሱ የቻለ አስተምሮትም ነበረ። ግን አንድ የሚያደርጋችሁ ደግሞ አንድ ፈጣሪ ብቸኝነት ደሱ መውረድ እኮ ባህሪው ነው አይደለ? ለምሳሌ አላህ ከሌሊቱ 1/3 ክፍል ሲቀር ወደ ቅርቢቱ ሰማይ ይወርዳል። ሁልጊዜ ነው የሚለው፣ በነገራችን ላይ ሁልጊዜ ይወርዳል ነው የሚለው። ኤቭሪዴይ ዲሴንድ ያደርጋል። ስለዚህ ይሄ ትምህርት በሙሐመድ ብቻ ከሆነ የመጣው ከዛ በፊት ያሉ ነቢያቶች የማያውቁት ከሆነ አንደኛ እስልምና የነቢያት ሃይማኖት ነው የሚለው ሐሰት ይሆናል ማለት ነው። ሁለተኛ አይ ከሙሐመድ በኋላ ነው የመጣው ከሙሐመድ በኋላ ነው የመጣው ከዛ በፊት እንደዚህ አይነት ነገር አልነበረም ካልክ ስለዚህ አላህ በፊት የማይወርድ ባህሪ ነበረው፣ ከሙሐመድ በኋላ ግን የሚወርድ አምላክ ሆነ። ከሙሐመድ በፊት ከፍጥረት በላይ ነበረ፣ በሙሐመድ ጊዜ ደግሞ ከፍጡር ጋር መቀላቀል ጀመረ። ምክንያቱም ከአርሽ በላይ ስትል 7ቱን ሰማያት አልፎ ስለሆነ ወደ ቅርቢቱ ሰማይ የሚመልጣው እነዛን በፍጥረት ውስጥ እየወረደ መጣና ከፍጥረት ጋር ተቀላቀለ እያልክ ነው። ባህሪውን ቀየረ። እሺ እንደዛ ጋልክማ እነ ሙሴ ለምሳሌ እነ ኖህ ጊዜ በውሃ ያጠፋ ነበረ። በነ ሙሴ ጊዜ ደግሞ በተለያዩ ነገሮች በውሃም ጠፍተዋል አይደል? እንደ ፈርዖን ምናምን ከሃዲዎች ነበሩ፣ ውሃም ጠፍተዋል። እና በኢሳ ጊዜ ደግሞ የራሱ ጃሪ ተአምራቶችም ነበረ። በነቢ መሐመድ ጊዜ ደግሞ ይሄ ረህመተን ለልዓለሚን የሚለው እንድናጭ ዓለም ስላለ ወይም ነቢ መሐመድ የተላከበት ለዓለም እስነድ ነው። ይቺ ዓለም ህዝቦች በአሁኑ ሰዓት የኛ ማለት ነው አላ ማይገናኝ አናሎጂ ነው እያመጣ ያለው። ሰዎቹ ስላጠፉ ስለተቀጡ ስለሰዎች እንጂ ቅጣት እኮ አሁንም ዛሬም ፈጣሪ የሚቀጣቸው ይኖራሉ በተለያየ መንገድ። ማስረዳት ስላልቻለ ነው። በነገራችን ላይ ይኸውልህ መልሱን ልስጠው ለሱ። እያንዳንዱ ነብያቶች ማለት ነው። ማሪፍ ቆይ አንዴ እናገር የፈለገችው ሲልስ ማለት እሺ ቀጥይ። ይሄን አላፍራስ አንዳንዱ ነብያቶች የራሳቸው የሆነ ሙዕጂዛ አላቸው፣ የራሳቸው የሆነ ማለት ነው። ነቢይ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ከሌሎች ነብያቶች የሚለያቸው አንደኛ ለዓለም መላካቸው ነው። ነብያቶች ከዚህ በፊት አሁን ለምሳሌ ቁርአን ላይ 25 በላይ ነብያቶች ተጠቅሰዋል። ግን 25 ብቻ ናቸው ማለት አይደለም። ከዛ በላይ ነብያቶችም መጥተዋል። ነቢይ መሐመድ ደግሞ ከሌላ ነብያቶች የሚለያቸው አንደኛ ለዓለም መላካቸው ነው። በዛ ይለያያቸዋል። አሁን በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የተፈቀደው በሌላ በነ ኖህ በነ ኢብራሂም ጊዜ አልተፈቀደም። እንደዛ ነው እንጂ አላህ በዛን ሰዓት አይወርድም ማለት አይደለም። ተወራ ያለው እኮ ስለ ነብዩ አይደለም፣ ስለ ነብያት አይደለም። እያዳምጥሽ እናቱ ከኔ ጋር ስለ ነብዩ አይደለም የተወራ ያለው። አንዴ ሁለታችሁ ደመሞቃት ስለሆናችሁ ደመሞቃት ናችሁ። ከኔ ጋር ተቀጥል ማሪፍ ቆይ ሀሺምን በደንብ አስተውል። ለሰዎች የሚሰጡ ህጎችና ፈጣሪ ጋር ያለው ባህሪ ይለያያል። የሰዎች ህግ ሊቀየርም ይችላል። ከሰዎቹ ጋር ፕሮሚስ ስለሆነ ሲያጠፉ ሊቀጡ ይችላሉ። በጊዜ ውስጥ ገቨርን የሚደረጉ ስለሆነ ጊዜ የሚገዛቸው ስለሆነ
ፈጣሪ ግን ጊዜ የሚገዛው አይደለም። ከጊዜና ከታይም ከፕሌስ ውጭ ስለሆነ እሱ በጊዜያት ውስጥ የሚቀያየር እንዳልሆነ ከተማመንን በነቢያቱ ጊዜ ያልነበረውን ባህሪ አድ አደረገ። ራሱ ላይ ነው እኮ እነሱ ላይ አይደለም። ራሱ ከነበረበት ቦታ ተመላላሽ ሆነ ማለት ነው። በየቀኑ የሚወርድ ሆነ። መቼ? ከመሐመድ ጀምሮ ማለት ነው። አይ በፊትም አለ ከተባለ ማስረጃ ይፋ ያስፈልጋል። አይ በፊቶቹ አያውቁትም ነበር፣ ኦኬ ዝም ብሎ ነበር የሚመላለሰው፣ ወይንስ በመሐመድ ጊዜ ነው መመላለስ የጀመረው? ነገርኩ እኮ ለተለያዩ ነብያቶች የተለያዩ ሙዕጂዛ ይሰጣል። ይሄ ለነብዩ የተሰጠ ከሆነስ ከዚህ በፊትም እኮ ይወርዳል፣ ግን ወደ ዱንያ መቼም አይመጣም። ወደ ቅርቢቷ ሰማይ ይመጣለው አለ እንጂ ወደ ዱንያ ይወርዳለው አላለም። የተሰጣቸው ትልቁ ሙዕጂዛ ነው። ወደ ዱንያ እኮ አይደለም የተባለ ወደዚች ወደኛ ወደምንኖርባት ሀገር አይደለም። ወደ ቅርቢት ከአርሽ ጀምርና ውሃው አለ። ከውሃው ቀጥሎ ኩርሲው የሚሉ አሉ። አክቹዋሊ ኩርሲው ከውሃው በላይ ነው የሚሉ አሉ። ጠባለው እሱ ኤኔስ ብቻ። ከዛ 7ኛ ሰማይ አለ። ከዛ 6ኛ ሰማይ አለ። ከዛ 5ኛ ሰማይ አለ። ከዛ 4ኛ ሰማይ አለ። ከዛ 3ኛ ሰማይ አለ። ከዛ 2ኛ ሰማይን አልፎ ይመጣል። እያንዳንዱ ሰማይ ደግሞ ወደ 500,000 ሰዓት ምናምን ቀን የር ጉዞ ምናምን ነገር ነው። ብቻ እነኚህ ሁሉ አልፎ ይመጣል አይደል? አዎ ይመጣል። ስለዚህ የሚመጣው አካል እንደዚህ እንደሚመጣ የሰበከ ሌላ ነብይ አለ ወይ ነው ጥያቄያችን። አሁን አፊፍ የጠየቀ ያው ግልጽ ነው፣ ግን አሁን እንደዛ ጥያቄው በጣም ከባድ ናቸው። ለምን ከኛ በላይ የሚሆን ጥያቄዎች ከኛ በላይ የሚያወሳስቡ ነገሮች ወይም መመለስ ያልቻሉ ነገሮች ለምሳሌ አርህማን ወስተዋ ዐለል አርሽ ብሎ በቃ ይሄ ወደ አላህ ማስጠጋት ነው። ለምን ወደ አላህና ወደ ነብይ ማስጠጋት ነው አለባችሁ። ዝም ብላችሁ ያልሆነ ነገር እንትን አታርጉ ነው የሚለው። ግን እኛ ግን በቻልነው አቅም አላህ ይሰጣል። መልስ ሳይኖረው ቀርቶ አይደለም። ግን ይሄ ነገር በነገራችን ላይ መልስ ሳይኖረው ቀርቶ ሳይሆን መልስ የለውም። አሁን እኔ ከራሴ ነገር ማውራት ስለማልፈልግ ነው ማለት መልስ ሳይኖረው ቀርቶ አይደለም። አሁን እኔ አዳምጠኝ። አሁን አንድ ነገር ስትናገሩ መቀመጫችሁ ወይ ወደ ጀሃነም ወይ ወደ ጀነት እያዘጋጃችሁ ነው ይባላል። የሆነ ነገር በምናገርበት ሰዓት የሆነ የተሳሳትኩት ነገር ካለ የጀሃነምን መቀመጫዬን እያዘጋጀው ነው አይደለ? ስለዚህ ከራሴ የሆነ ነገር ማውራት አልችልም። መልስ አለው፣ ማስረጃ አለው እኮ ግን እኔ በተረዳሁት መልክ አንተ አልተረዳሁም። ማለት ገና እኮ 1% አልጠየቅናችሁም። ባይዘ እዚህ አሁን አንድ ጥያቄ ብጠይቅ ወላሂ ላዚም አትመልሰውም። ወይ ትጠይቂያለሽ፣ የትም እንዳትወጪ ትጠይቂያለሽ። እስኪ እንደማንመልሰው እናያለን። ኤኒዌይስ ባይዘ እዚህ አርጉመንት ላይ ገና ጥያቄያችንን ራሱ በጣም ቀላሏን ጥያቄ ነው የጀመርንላቸው። ስንት አርጉመንት ይነሳበታል ማለት ነው፣ ግን አይመለስም። አይ አናቅም የሚለው አሽም ቀጥል። አሁን በዚህ በእስልምና ትምህርት ላይ ብዙ በጣም ከኛ በላይ እውቀት ያላችሁ አሉ። በጣም በቃ ቢያንስ ጥቅሶች እንኳን እንደኛ ሳይሆን በደንብ እንድናማርባሉ። አሽም አንተ ታውቃለህ አታውቅም? እዚህ ውስጥ የሚገቡት ያውቃሉ አያውቁም? አናውቅም። በቃ የሚያውቁ መመለስ ይችላሉ። አሁን ስብከት ተራ አይደለም። 2600 በላይ ሰው ቁጭ ብሎ እየሰማ ያለው መልስ ነው የሚፈልገው እንጂ መልስ ይኖረዋል የሚል አይደለም። ቅድም አሳይተናቸዋል። ኡስታዙ እንኳን ምንድን ነው ያለው? በዚህ ፈተዋ አትስጡ፣ በዚህ ጉዳይ ላይ ከመጅሊስ መተን ከሳምንት በኋላ ምላሽ እንሰጥበታለን አለ። መልስ ከተሰጠበት ያው ሙስሊሞች እስቲ ኑና ቪዲዮውን አምጡልን፣ ከመጅሊስ መተን ተሰብስበን ነው ምላሽ ምንሰጥበት። በዚህ ጉዳይ ላይ ከመጅሊስ መጥተው ተሰባስበን ምላሽ እንሰጥበታለን። ኡስታዝ አለላ በምን ቲቪ ነው የዋብዮቹ፣ እዛ ላይም ይታወቃል፣ ይሳተፋል። እዛ ከመጅሊስ ይመጣሉ የተባሉትም ውሃ ሽታ ነው የሆኑት። አትሊስት 6 ወር 5 ወር ይሆነዋል አይደለ? ይሄ ነገር ከተባለ በትንሹ 4 ወር ይሆነዋል አለ ክርስትና
ነው 5-6 ወር ይሆናል ቆየ። ትንሽ ጀመር ወሃብያ ምናምን የሚባል ነገር እስልምና ውስጥ የለም። የውመል ቂያማ ሲደርስ ከክርስቲያንም ሆነ ከእስልምናም እንደሚከፈል ይታወቃል አይደለም? እነሱን ሳይሆን ትክክለኛ በቃ አሁን እኔ በደንብ አውቃለሁ ብዬ አላስብም፣ ግን እምነቴን በደንብ አውቃለሁ። እሺ መልስ ነው እንጂ አሁን ለምሳሌ ማለት ነው አሁን ለምሳሌ እኔ አሁን የሆነ የእናንተን አባታችሁን እምነታችሁን የሚያገለግል ቄስ እጂ እንደዚህ ጠየቀልኝ እምቢ መልስ ካጣሁኝ መልስ የለውም እንደዚህ አይነት እምነቱ ትክክል አይደለም ማለት እችላለሁ? እኛ ግለሰብ አይደለም ያለው ይሄው 5 ወር ነው አልኩ። አይ እነሱ አሁን ለምሳሌ እነሱ ማሪፍ እኛ እኮ ማንም ፐርፌክት ነው እያልን አይደለንም። ማንም ፐርፌክት ነው ሁሉንም ያውቃል እያልን አይደለንም። እኛም እንኳን እኛ ተውና ሐዋርያው ቅዱስ ጳውሎስ እንኳን ምንድን ነው የሚለው? ከእውቀት ከፍዬ አውቃለሁ ነው የሚለው አይደለ? አሁን ከእውቀት ከፍዬ አውቃለሁ፣ በኋላ ግን ልክ በመስታወት እንደሚያይ ያለውኝ በሙላት እንደሚያውቅ በኋላ ይነግረናል። ሕፃን ሳለሁ እንደ ሕፃን አስብ ነበር። ስለዚህ ማንኛችንም ከእውቀት ከፍለን ነው የምናውቀው እንጂ ዘሆል ጠቅለለን ልናውቅ አንችልም። ስለዚህ እኛ እንደዛ እያልን አይደለም። ግን ምላሽ ይሰጥበታል ተብሎ ራሱ ምላሽ ሳይሰጥበት ወደ 4 ወር 5 ወር በትንሹ ሆኖታል። ምላሽ ከተሰጠበት ግን ቪዲዮን ራሱ ብከፍቱት እኛ ማለት መጨቃጨቅ ሳይሆን ቪዲዮን ራሱ የሰጡት ምላሽ ካለ በውስጥም ከሆነ አምጥታችሁ መልሱን እንኳን ባታውቁት ቪዲዮውን መክፈት ትችላላችሁ። ያው እንደዚህ ብለው ምላሽ ሰጠውበታል ብላችሁ ግን የለም። ምክንያቱም ብዙ ምንድን ነው የምታስበው? አሁን እንትና ላይ አንተ አሁን በአንድ አመላከት ምንድን ነው አሁን ያስረዳ። ምናልባት በአንተ በኩል ደግሞ ለእኛ ሳፖርት መሆን ነገር ካለ ብዙ ችግር ይዞ ይመጣል። ጥያቄው ምን ይዞ ይመጣል መሰለህ? አንደኛ በአጣሪ አቂዳ ውስጥ መሰረት የአጣሪን አቂዳ እንደምትከተሉ መሰረት ፍጡር ውስጥ አይገባም የሚል አርጉመንት አላችሁ። ልብ በል አላህ ይወርዳል ወደ ቅርቢት ሰማይ ይመጣል ካላችሁ ደግሞ ሊትራሊ ፍጡር ውስጥ ገባ ማለት ነው። የመጀመሪያውን አቂዳችሁን ያበላሻል። አንድ በል። ሁለተኛ ከአርሽ በላይ ነው የሚለውን ያፈርሰዋል። ምክንያቱም ከአርሽ በላይ ነው ስትል መቼ ተብለህ ትጠየቃለህ ማለት ነው። ከሌሊቱ 1/3 ሲቀር ከአርሽ በላይ አይደለም። ምክንያቱም እታች ይወርዳል ብለህ ታምናለህ። ሁለተኛ አርጉመንት እሱን ያበላሽባል። ሶስተኛ የዓለም ሰዓት ተመሳሳይ አይደለችም። የዓለም ሰዓት ተመሳሳይ ካልሆነች እኛ ጋር ቀን ሲሆን ሌላ ጋር ምሽት ነው የሚሆነው። ስለዚህ በዛን ሰዓት ከአርሽ በላይ ነው ካልክ በእነኛ ደግሞ ወርዶላቸዋል ማለት ነው። በእነኛ ወርዷል። ኦኬ። ስለዚህ ለአንተ ከአርሽ የወረደ ከሆነ አላህ ወይንም ሁለት አካል አለው ማለት ነው። ለአንተ ከአርሽ በላይ የሚሆን ለእነሱ ደግሞ ከአርሽ በታች የሚሆን ሶስተኛ በል። አራተኛ ሰዓትና አንድ ማድረግ ያቅተዋል እንዴ? ፈጣሪ ስለ ሰዓቱ እሱ ማድረግ ያቅተዋል እንዴ? አያቅተውም። ችግሩ ምን እንደሚመጣ ታውቂያለሽ? ግን ምንድን ነው? ከእሱ አንጻር ሳይሆን ሰዓቱ የተነገረው ከኛ አንጻር ስለሆነ ችግሩ የግዴታ በዛ ሰዓት ይወርዳል። ያ ለፈጣሪ ቀንና ሌት አይባልም። ለሌት የተባለው ለሰው ሲጀመር ያ ታይም ለፈጣሪ ሲጀመር አይነገርም። የሚወርድበት ሰዓት ደግሞ ለእኛ ስለሆነ ምንም ማድረግ አይችልም እሱ። ኤኒዌይስ ሎክ ሌላኛው አርጉመንት ደግሞ አሁን ምንድነው እሱ ኢብኑ ተይሚያ እንደሚለው ከሆነ አላህ አካላቱ የመተጣጠፍ የመንቀሳቀስ የመሄድ ይሄ ህያው መሆኑን የሚያሳይ ነው። ማይንቀሳቀስ ማይተጣጠፍ ማይቀመጥ ማይቆም ከሆነ ግዑዝ ነው ብሎ ይላል። ስለዚህ ፈጣሪ እንደውም ህያው መሆኑ የሚያሳየው በዚህ ነው ብሎ ነው ያስቀመጠው። እሱ ግን እዚህ ጋር ሁለት እንትናም ያነሳዋል፣ አራዚም ያነሳዋል። አላህ ከዛው አርሽ ላይ ሆኖ ከሆነ ታች የሚመጣው ምን ይሆናል መሰለ? የሚለጠጥ ይሆናል ማለት ነው። የሚለጠጥ ያደርገዋል። ከዛ ሆኖ እንደዚህ የሚወርድ ማለት ነው። አይ ቀጥታ እሱ ነው የሚመጣው ከተባለ ደግሞ ምንን ያስጨብጣል መሰለ? ምድር ፍላት አይደለችም፣ ኤሊፕቲካል ነች። ስለዚህ ቀጥታ የሚመጣ ከሆነ ደግሞ ምንን ያስጨብጣል? አሁን መሰለ አላህ ከሰማይ ያንሳል። ከሰማይ ያንሳል። እንትን ሳይንስ ውስጥ እየገባህ ነው።
ምድር እንዲህ አይደለችም፣ ምድር እንዲህ ናት እያልክ ማለት ነው። ይሄ እኮ ኦብቪየስ የሆነ ነገር ነው የሚመጣ አይደለም። ፈጣሪ የፈጠረውን ነገር እኮ ማሽከርከርን በሁሉ ነገር ሁሉ በእጁ ነው አይደለም። አሁን አንተ እግዚአብሔር ሁሉ ነገር በእጁ ነው ብለህ ነው የምታምነው? ማሪፍ ይሄ እኮ ፋክት ነው። በእጁ እስከሆነ ድረስ ሁሉንም ነገር እኮ ማድረግ መብቱ ነው። ይኸውልህ እዚህ ማስረጃ የሚሆነህ ማለት ነው። አንድ ነገር ልንገርህ። ቆይ ማሪፍ ቆይ አርጉመንታችንን ገና አልጨረስንም። ስለዚህ ይገባል ማለት ነው። ምን ውስጥ ገባውንም ማለት ነው። ወይም በሙላት ይገባል ወይንም ደግሞ ግማሽ አካሉ ይገባል ማለት ነው። ስለዚህ አሁን ከአርሽ በላይ ነው ብለህ ስትናገር አካል ከፍለህ ልትናገር ነው። ከአርሽ በላይ የሆነ አካልና ከአርሽ በታች የሆነ አካል ብለህ ልትናገር ነው። ሌላ ደግሞ ምን አለ መሰለህ፣ ከአርሹ ቀጥሎ ያለው ምንድነው? እሱ ኢሻም ታውቀዋለህ? መላእክቶች አሉ አርሹ የሚሸከሙ። ከዛ በኋላ ውሃ አለ አይደለ? ስለዚህ ውሃውንም በውሃ ውስጥ ነው የሚመጣው ማለት ነው። ውሃውን እንትን ብሎ አሁን ነቢይ መሐመድ ኢስራ ወል ሚዕራጅ ሲያደርጉ ማለት ነው የ5000 ምናምን መንገድ የሚያስኬደውን በአንድ ቀን ሌሊት አላህ አላወጣቸውም ወደ ሰማይ። ችግር የለውም እሱ ማተር አያደርግም። እሱ እንደውም ለኛ አላወጣቸውም፣ በችሎታው አላስወጣቸውም። ነቢይ መሐመድን ወደ ኢስራ ወል ሚዕራጅ ሲያደርጉ አላህም ደግሞ ማሪፍ ይሄንን ማድረግ እኮ ያቅተውም ያቅተዋል። እኛ እኮ አልወጣንም። ባህሪያቶቹ ግን ተቀያየሩ። ማሪፍ ባህሪያቶቹ ተቀያየሩ። ከባህሪያቶች ውስጥ እስቲ ንገረኝ ጎበዝ። አሁን ያልኩት አልተረዳሽውም ማለት ነው። ስለዚህ ከአርሽ በላይ ነው የሚለው ባህሪው ነው አይደለ? ሲፋቱ ነው። አዎ ባህሪው ነው። ግን እኮ ቅርቢቱ ሰማይ ላይ 1/3 ሲቀር ደግሞ ይወርዳል አልሽ። ስለዚህ ባህሪውን ለወጠ። እየተቆራረጠ ነው። ድገማው አንዴ ያልከኝ። ከአርሽ በላይ አራህማኑ አላ አርሽ እስተዋ ብለሽ ታምኛለሽ አይደል? ቢዛቲ አምናለሁ። ኦልራይት ይሄ ባህሪው ነው፣ ሲፋቱ ነው አይደለ? አዎ ባህሪው ነው። 1/3 ሲቀር ደግሞ አላህ ምን ይሆናል? ከአርሽ በላይ ይሆናል ነው የሚለው ወይስ ወደ ቅርቢቱ ሰማይ ይመጣል ነው የሚለው? ባህሪው ከሆነ ያ ደግሞ አላህ ወደዚህኛው ምድር አለመምጣቱ ባህሪው አይደለም የሚል እንትን አለ እንዴ? ባህሪው አይደለም ይሄ ብለዋል። ኦኬ ስለዚህ ሁለት ባህሪ ያለው ማለት ነው። ሁለት ባህሪ ያለው ማለት ነው። እናመሰግናለን። ባህሪያቶች አሉ። ስለዚህ ሁለት ተቃራኒ ያለው ማለት ነው። ሸምሰዲን ቆይ አንዴ። የሙስሊሞቹ ሎጂክ የመጀመሪያው ምን ነበረ? አላህ በዛቱ ወደ ፍጡራን አይመጣም የሚል ነበረ። እሺ ፈረሰ ማለት ነው። ከአርሽ በላይ ነው የሚለው ሙግት ይፈርሳል። ፍጡራን ውስጥ አይገባም የሚለው ሎጂክ ይመታል ማለት ነው።